ቲና ቲና ማን ነህ አንተ? ደህና አደርክ አባዬ? ምን ነው ጠዋት በጣም ጨናነቅሽ ትመስያለሽ። አባዬ ቲና እኮ ቤት አላደረችም። እና አንቺን ምን አስጨነቀሽ የኔ ልጅ? አይ ምንም፣ የሆነ ነገር ሆና እኮ እንዳይሆን ብዬ ነው። እሷ ከቤት ውጭ እኮ አድራ አታውቅም። የኔ ልጅ ታውቂያለሽ አይደል ልብሽ ምን ያህል መልካም እንደሆነ። ለማንኛውም እሷ ምንም አትሆንም፣ አትጨነቂ። ሰሞኑን ያ የሰማይ ስባሪ የሚያክል ሰውዬ ሲያስፈራራትና ሲዝትባት ስለነበር እኮ ነው። ለዛ ነው የጨነቀኝ። ቢሆንም እሷ ራሷ በገዛ ገንዘቧ የሚያጠፋትን ሰው እንደቀጠረች ወቂ። እሱማ ልክ ነህ አባዬ፣ ግን ዝም ብለን ማየት አለብን። የኔ ልጅ ጉድጓዱን በጥልቀት አትቆፍረው፣ ምናልባት ያንተ መግቢያ ይሆናል ይባላል። ቲና የራሷን ጉድጓድ የቆፈረችው ራሷ ነች። ታዲያ እሷን ፍለጋ እንሂድ ትሁቴ። እሺ በቃ አባዬ። የኔ ልጅ አታስቢ፣ ቲና በጣም ብልጥ ናት። ከገባችበት ጉድጓድ እንዴት መውጣት እንደምትችል ራሷ ታውቃለች። እሺ በቃ እባክሽን ሄዱ። ልቀቀኝ፣ አትንካኝ። ቆሜ እየጠበኩሽ አልፈሽኝ ትሄጃለሽ እንዴ? ዳኒ፣ እኔ አንተን ማናገር አልፈልግም። ሴት ነኝ። ከአንድም ሁለት ጊዜ ይቅር ብያለሁ። ብዙም ሰጠህ እድል የለኝም። ስለዚህ አንተን ይቅር ስል የምኖርበት ጊዜ የለኝም። ሄዱ እባክሽን፣ በትናንት ማንነቴ ፈርደሽ አትተውኝ። እኔ አሁን አዲስ ሰው ነኝ። ፍቅርንም ቢሆን ያወቅኩት ባንቺ ነው። ከካሌብ ጋር ፊት ለፊት እየሆነ የነበረውን ነገር አይተሃል አይደል? እባክሽን ሄዱ እንዳትጨርሺው። እኔ እውነት ነው ብዬ ያላመንኩትን ነገር እውነት ነው ብለሽ እንድታሳምኚኝ አልፈልግም። እኔ በጣም እጎዳለሁ። ዳኒ፣ የእኔ ልብ ብረት ይመስልሃል? ንገረኛ፣ ትሰማኛለህ? ከዛች አረመኔ ጋር ሆነ ስንት ጊዜ እንዳቆሰልከኝ ታውቀዋለህ አይደል? አሁን በአንተ ሲሆን ህመሙ ገባህ አይደል? እባክሽን ሄዱ ይቅርታ አድርጊልኝ። አሁን ምንም አታድርጊ፣ አልፈልግም። ግን እባክሽን መለወጤን የማሳይበት አንድ እድል ብቻ ስጪኝ። አንድ እድል። አንድ እድል እኮ ሲደጋገም ይሰለቻል። ከሚገባህ በላይ እድል ሰጥቼ ነበር። አሁን ግን ከካሌብ ጋር ጀምሬያለሁ። አይሆንም ሄዱ፣ እባክሽን አታድርጊው። የፍቹን ወረቀት እስኪጨርስ ነው እየጠበቅን ያለ ነው። አንዳንዴ የማርፈድ ዋጋ ያስከፍላል። ከአንድ እድል በኋላ መማር ነበረብህ። አንተ ግን አርፍደሃል። መልካም ህይወት ዳንኤል። ዳኒ፣ አንተ ነህ ልቤን ሰባብረህ ለዚህ የዳረከኝ። ከዚህ በኋላ ለአንተ የምራራ ልብ አይኖረኝም። እየወደድኩ እያፈቀርኩ እሄዳለሁ። ሌላ ህይወት እገነባለሁ። ሌላ ህይወት እጀምራለሁ። አንተን ከልቤ ውስጥ ቀብሬያለሁ። በቃ ዳኒ፣ እኔ ለአንተ ከዚህ በላይ ዋጋ መክፈል ያለብኝ አይመስለኝም። የማይለወጥ ሰው ለመለወጥ መታገል ትርፉ መጋጋጥ ነው። እኔ ደግሞ ማቁሰል በቃኝ። አዎ በቃኝ።
ቆይ እንዴት ሊመጣ ቻለ? ከዚህ ቤት መሄድ አለብኝ ማለት ነው። በእኔ ምክንያት እኮ እነሱ መሰቃየት የለባቸው። አዎ መሄድ አለብኝ። እኔ ንግደለኝ ከፈለገ እነሱንም አይገላቸውም። ሄሎ እህቴ እንዴት ነሽ? እህቴ መጥቷል እኮ እዚህ መጥቷል፣ አየሁት። እንደገና የሆቴል ሊያጨልም እንዴ? ቆይ ኬት ያገኘኝ እንዴ? አሁን ምንድን ነው የማደርገው? ይኸውልሽ እህቴ ትሁቴ እዚህ ሆነሽ ነው እንደዚህ የሚያልሽ? ሻባኝ አሁን ዝም በል እንዴ ትሁቴ፣ ማን ነው የሚያንኳኳው? ቆይ ለምንድን ነው እንደዚህ የፈራሽው? ኧረ አባዬ ዝም በል አንዴ። እንዴ ምንድን ነው? ኧረ አባዬ ዝም በል። እሺ ዳንኤል እንዴት ነህ? ደህና ነኝ። እያየኸኝ አይደል? እድሜ ላንተ ደህና ነኝ። አልገባኝም። ምኑን ያልገባህ ካሌብ? በጣም ደህና ነኝ። ደህና እንደሆን ስለረዳኸኝ አመሰግናለሁ። እባክህ ዳንኤል ቅኔ መዝረፍን ትተህ ቀጥታ ተናገር። የሰው ፍቅርና የሰው ልብ ከመዝረፍ ቅኔ መዝረፍ አይሻል? ያሉሽን ባልሰማሽ ገበያ ባልወጣሽ አሉ አይደል? እየተረትክ መሆኑ ነው። ምን ላድርግ ታዲያ? የማላውቀውን ስም ትሰጠኝ? ይኸውልህ ካሌብ፣ አሁን ቃል እንድንመላለስ አይደለም የጠራው። ያው አንተ ጀመርከው እንጂ መናገር የፈለግከውን ነገር ቶሎ ቶሎ ብትናገር ደስ ይለኛል። እባክህን ካሌብ፣ ቅጣትም ከሆነ በሌላ ነገር ቀጣኝ። አይኑ አጥፍቻለሁ፣ ግን በቃ እንደዚህ ልቤን አትስበረው። አንተም ደፍረህ ስለ ልብ ስብራት ማውራት ትችላለህ? አዎ ካሌብ፣ ማውራት እችላለሁ። እኔ እኮ በጣም ነው ማፈቅራት። እሷን ካገኘው ጊዜ ጀምሮ ነው እንደዚህ ደስተኛ ሆንኩ። ሰማኛለህ ዳንኤል፣ ኤደንን ከልብ የምታፈቅራት ከሆነ ራስን ቀይር፣ እኔን ተወኝ። እባክህን ካሌብ፣ ይህንን የደስታ ዓለም አትንጠቀኝ። በፈለግከው ነገር ልትቀጣኝ ትችላለህ፣ ከፈለግክም ግደለኝ፣ ግን በህይወት እያለሁ ኤዱን እንዳትነካብኝ። አንተ ብቻ እሷን በመውሰድ አትቅጣኝ እባክህን። ካሌብ፣ እውነት ነው ከኤደን ጋር ፍቅር ጀምራችኋል? በቃ ዳንኤል፣ እኔ መሄድ ይኖርብኛል። መልስልኛ ካሌብ፣ እውነት ነው? ሰማኛለህ ዳንኤል፣ እሱን ተውና ራስን ለመቀየር ትኩረት ብታደርግ ጥሩ ነው። በል እሱ ጋር አስቀምጠው። እሺ ምን ነው ትሁቴ? አይ ምንም። ማን መስሎሽ ነው በዚህ ልክ የፈራሽው? አይ ማንም አይደለም። ምን ነው የኔ ልጅ በቲና ጉዳይ ነው? አይ አይደለችም አባዬ። እኔም እኮ ማንንም እኮ አልፈራውም። ድንገት በጣም በሩ ሲንኳኳ የሰማይ ስባሪ የሚያክል ሰውዬ እንዳይሆን ብዬ ነው። እንዴ የኔ ልጅ ቤት ድረስ መጥቶማ ሊያስፈራራን አይችልም። ህግ ያለበት ሀገር እኮ ነው ያለነው። እሺ በቃ እኔ የምልሽ የኔ ልጅ ቅድም ሱቅ ልትሄጂ ወጥተሻል ነበር እንዴ? የት ነው ያለሁት?
ቦርሳዬስ? እንዴ ማነው የቆለፈብኝ? ኧረ ክፈቱልኝ! ኧረ ሰው ያለሽ እንዴ ማነው የዘጋብኝ? እሺ ቆይ ከኔ ምንድን ነው የምትፈልጉት? ኧረ በእናታችሁ እንዴ! ወይኔ ጉዴ ስልኬም የለም። ወይኔ ስልኬ ወይኔ ቤት ሄደ። ወይኔ ቲና መጨረሻሽ ይሆነ። አንተ ማን ነህ? ለምንድን ነው ቤቱ እንደዚህ ያዘበራለች? ለምንድን ነው ቆልፈህብኝ የሄድከው? ከኔ ምንድን ነው የምትፈልገው? ለነገሩ እኔ ማንነትን ብታውቅ እንደዚህ አታደርግም ነበር። ትሁቴ ደህና ነሽ? ምንድን ነው እንደዚህ ያስደነገጠሽ? አይ ምንም አባዬ። እሺ ለምን ከሱቅ ተመለሽ? አይ አልተመለስኩም ነበር ግን የለም አለኝ። ምን ካርድ ነው አይደለም? አዎ የለም አባዬ። የኔ ልጅ እውነቱን ንገሪኝ፣ ማን ነው ውጭ ያለው? ማንን ፈርተሽ ነው የመጣሽው? እንዴ አባዬ በግድ ካልፈራሽ አስመሰልከው እኮ። እኔ ማንንም አልፈራም። እርግጠኛ ነሽ? እንዴ አዎ ማን ያስፈራኛል ብለን። ይልቅ አሁን ጥሩ ምግብ ትስራለህ። መጣ አሁን ተነሽና እንደዚህ ያዘብራረቅሽውን ቤት አስተካክሊ። እኔ? አዎ እንጂ ምን ነው ማስተካከላችሁ? ምን አልችልም። ግድ የለም አሁን እኔ ቤት ትለምጃለሽ። እኔ ቤት እንደዚህ ሲዝረከረክ አልወድም። ቆይ አንተ ማን ነህ? ለምንድን ነው እዚህ ያመጣኸኝ? አሁን ዝም ብለሽ ቤቱን አጽጂ። እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁ። እንዴት ነህ? አለሁ። ምንድን ነው ሀሳብ ውስጥ ጭልጥ ብለሃል? አዎ ስለ ዳኒ ጉዳይ እያሰብኩ ነበር። እባክህ ካሌብ ስለዚህ ልጅ መስማት አስጠልቶኛል። ፕሊስ አታውራልኝ። ትሁት የለችም እንዴ? አለች፣ ኪችን ትሆናለች። ኤደን አንዴ እናውራ። ኤዱ ጨዋታችንን ማቆም ይኖርብናል። ለምን? በቃ ማቆም ይኖርብናል። ሰላም እየሰጠኝ አይደለም። ደግሞ ይህንን በማድረጋችን ማንም ተጠቃሚ እየሆነ አይደለም። ልክ ነህ ካሌብ። እኔም ሰላሜን ነው ያጣሁት። እነሱ መጥፎ ሆኑና የእነሱ መንገድ መከተል የለብንም። አመሰግናለሁ ኤደን ስለተረዳሽ። ድሮ ምልህና እንዴት ይዞኝ እንጂ የትም እንደማይደርስ እናውቃለሁ። አሁን ግን ራሳችንን መቅጣት ያክል እየተሰማን ስለሆነ ማቆም አለብን። ትክክል ነሽ። ማታ እኔ ባልደርስ ኖሮ
ያ ሰውዬ በጩቤ ወቅቶች ነበር። እኔ አንቺን ብሆን ከሞት ያዳነኝን ሰው ለመግደል አልሞክርም ነበር። ቆይ አንተ ማን ነህ? ለምን ወንበሩን የቆለፍክብኝ? አንድ ዓላማ ያለን ሰዎች ነን ቲና። አንቺ ግን መሄድ ከፈለግሽ መሄድ ትችያለሽ። ግን ይኸውልሽ አንድ ነገር ወቂ፣ ያ 1 ሚሊዮን ብር አምጪ ካላመጣሽ እገልሻለሁ ያለ ሰውዬ አሁን ስትወጪ በእርግጠኝነት ይገልሻል። ቆይ አንተ ይሄን ሁሉ ነገር እንዴት አወቅ? አብሮኝ የሚሰራውን ሰው በደንብ ማወቅ ስላለብኝ ስለ አንቺ በቂ መረጃ አለ። እኔ እኮ ካንተ ጋር ለመስራት አልተስማማው። በእርግጠኝነት ተስማምናለሽ። ስለ ስራችን ከረፍት በኋላ እናወራለን። አሁን ግን ረፍት ማድረግ አለብኝ። በጣም ደክሞኛል። ምንም ነገር ማናገር አልፈልግም። ትሁት። አቤት ጋሼ። ጋሼ? አዎ ጋሼ። ምን ነው አሰሪ አይደለም እንዴ? ትሁት ምን እያልሽ ነው? ቆይ እኔና አንቺ መሀል እንደዚህ አይነት ነገር አለ እንዴ? አዎ አለ ጋሼ። ምን ልስጥህ? ተናደሽብኛል እንዴ? እኔ ማንኛ ነው አንተ ላይ የምናደደው? መብት እኮ የለኝም። ትሁት ሰሞኑን ከሄደን ጋር ስናደርገው የነበረው ነገር ሁሉ ድራማ ነው። እኔና እሷ ተነጋግረን ቲናና ዳንኤልን ለማናደድ በእነሱ መንገድ ለመሄድ አስበን ነው። አሁን ግን ሁሉም ነገር አብቅቷል፣ ትተነዋል። ይህን ነገር እኮ ለእኔ መናገር ግዴታ የለብህም። የፈለግከውን የማድረግ መብት አለ። አዎ ልክ ነሽ፣ መብቴ ነው። መናገር ካለብህ ግን ለዳኒ ብትነግረው ጥሩ ነው። ኤደንን በጣም ስለሚወዳት እንዳይጎዳ። እሺ እሺ ስላልከኝ አመሰግናለሁ ጋሼ። እና ያሉ ነገር ውሸት ነበር ማለት ነው? ስልኩ አይሰራም አባዬ። ይቺ ልጅ የት ሄደች? የትስ ብትሄድ ቤቱን አትየውም እንዴ? ያለ እሷ እንዴት ሰላም እንደሆነ። እሱማ ልክ ነህ። ይቺ ልጅ አላምናትም። የሆነ ያሰበችው ነገር ከሌለ በስተቀር ስልኳን እንደዚህ አታጠፋም። ይኸውልህ አባዬ፣ አሁን እሷ ምንም የማድረግ አቅም የላትም። አየኔ ልጅ የቲናን አቅም ገና አላወቅከውም ማለት ነው። ገና ውስጧ የተደበቀው አውሬ ይወጣል። ከዚህ በላይ አውሬነት? አዎ የኔ ልጅ አሁንም የሆነ ቦታ መሽጋ ሁላችንም እንዴት ማጥፋት እንዳለባት እያሰበች ነው። እኔ ግን የአጋቹ ያዛት ይመስለኛል። እንደዛ ከሆነ አንተ እሱን ማግኘት አለብህ ዳኒ። ለምን ከፈለገ አይገላትም? እኛ ምን አገባን? ምንም አያገባንም። ግን እሱ ጋር እንዳለችና እንደሌለች ማጣራት አለብን። እሱ ከያዛት እንተዋታለን፣ ከሌለች ግን አሳሳቢ ነገር ይሆናል። እሺ አባዬ፣ ያገኘዋለሁ። ትሁት ኪችን ናት? አዎ ውስጥ ናት። እንዴት ነሽ ትሁት? በጣም ደህና ነኝ። እንዴ ምን ተገኝቶ ነው እንዲህ ደስታ በደስታ ሆነሽ? አንድ ከኛ ተደብቆ የነበረ እውነት አወቅኩኝ። ምንድን ነው? ዳኒ የካሌብና የኤደን ፍቅር ውሸት ነው። ውሸት ነበር ማለት? ውሸት ነው። ያ ሁሉ ድራማ ሲተወን የነበረው አንተና ቲናን ለማብሸቅ ነበረ።
ያው ተዋናዮቹ ደግሞ ሁለቱ ነበር። እኔ አላምንሽም። የምርሽን ነው እንዴ? ምን አሷሽኝ? ከልቤ ነው። ምን አይነት ነገር እንደነገርሽኝ አንቺ አታውቂም። እኔማ በጣም አዝኜ ነበር። ኤዱን ያጧት እኮ መስሎኝ ነበር። ዳኒ አላጣሃትም። አሁን ጠበቅ አድርጋ ያዛት። ይሄ እንኳን ውሸት ሆነልኝ እንጂ እንዴት እንደማደርግ ነው ያሳይሻለሁ። ችግር የለውም። እውነት ትሁት ምን ያህል ደስ እንዳለኝ ብታውቂ። ተስፋዬን እኮ ነው የመለስሽልኝ። በጣም አመሰግናለሁ። እሺ ቻው። ሰላም ልበልሽ ብዬ ነው። እኔ በቃ ልሂድልሽ። ቆይ ሰውዬ ማን ነው? ማላውቀውን ሰው መጠበቅ አለብኝ እንዴ? ገና ለገና እንዳለማለን ስላለ መጠበቅ የለብኝም። ቲና መሄድ አለብሽ። ይቅርታ ጥዬሽ ተኛው አይደል? ችግር የለው። እሺ አሁን ማውራት እንችላለን። በመጀመሪያ ግን አንድ ነገር ላስጠንቅቅሽ። እኔ ከአንቺ የምፈልገው ነገር አለ። አንቺ ደግሞ በምትኩ በጣም የሚያስፈልግሽን ነገር ትነግሪኛለሽ፣ አደርግልሻለሁ ማለት ነው። ስለዚህ ትረጅኛለሽ፣ እረዳሻለሁ። ምንድን ነው እኔ እንዳደርግልህ የምትፈልገው? እንዴ ትሁት? አዎ ትሁት፣ በእጄ እንድታስገቢልኝ እፈልጋለሁ። ሌላ ጥያቄ አልፈልግም። አሁን እጄ አስቢበትና ነገ አሳውቂ። ቆይ ቲና የት ነው ያለችው? ጭራሽ እንደዚህ አይነት ቀልድ ከኔ ጋር መቀለድ ጀመራችሁ? ቀልድ አይደለም። ከትላንት ማታ ጀምሮ ቤት ውስጥ አልመጣችም። ስዝትባት የነበርከው ደግሞ አንተ ነው። አትቀልድ እባክህ። የት ነው ያለችው? በሷ ቤት ተደብቃ መቅረት የምትችል መስሏት ነው? እውነት ካንተ ጋር የለችም? ከኔ ጋር ብትሆንማ አስክሬኗ ነበር የሚደርሳችሁ። ታዲያ ቆይ የት ሄዳ ነው? ማታ ከመጠጥ ቤት ስትወጣ ተከትዬ ይዣት ነበር። ነገር ግን ከየት መጣ ሳይባል አንድ ሰውዬ አስጥሯት ይዟት ሄደ። ማን? እኔ ታውቃለሁ ማን እንደሆነ። ወይ ጉድ! ደግሞ ምን እያሰበች ይሆን? ገንዘቤን ላለመስጠት ነው የተሰወረችው? ከኔ ቀድመህ ካገኘህ ንገራት። የትም አታመልጠኝ፣ መቼም ቢሆን አታመልጠኝ። እሺ